ፍፄና እንዲሁም ኤፍሬም አብሳላትን ወደ ቤት መልሰዋታል። ሀይሚ ጋር አገናኟት። ሀይሚም እውነቱን ማወቅ እፈልጋለሁ፣ በተናገርሽው ነገር ምክር ልሰጥሽ እፈልጋለሁ። እኔም ሴት ልጅ ነኝና ያንን ነገር ደግሞ በስርዓት ላስረዳሽ እፈልጋለሁ። ግን ብሩኬን አሳልፌ የምወደውን የማፈቅረውን ሰው እንድሰጥሽ አይደለም፣ ምክር ብቻ እንድሰጥሽ እፈልጋለሁ በማለት አብሳላትን አግኝታት እቤቷ ድረስ በመጥራት አግኝታታለች። እንዲሁም ደግሞ ከመከረቻትም በኋላ ብሩኬ ወደ ቤቱ ሲመለስ አብሳላትን እቤት ሲያያት ከሀይሚ ጋር ከባድ ጸብ ተፈጠረ። በሷ ምክንያት መሰለኝ የኔና ያንቺ ህይወት የተመሰቃቀለው። ታዲያ አሁን በጣም ጥሩ ሰላማዊ ህይወት ስንኖር እንዴት ከሷ ጋር ፊት ለፊት ተቀምጠሽ ልታወሪ ትችያለሽ? እኔ እኮ ይህን ያህል ዋጋ የምከፍለው አንቺን አስቀይማብኛለች ብዬ እሷን ከህይወታችን ለማስወጣት ነው። ታዲያ ሄዳለች አይደል? ተናግሬያለሁ። ምን አስበሽ ነው አሁን እሷን ልታናግሪው የምትችው? ብሎ ብሩኬ ቤቱን ቀወጠው። ፍፄም ቢሆን የሁለቱ ሰላም ተመልሶ ሰላማዊ ህይወት እየኖሩ ነውና አርፈሽ ብትቀመጪ ይሻልሻል ብሎ አብሳላትን አስጠንቅቆ ነግሯታል። ቡራ ሌላ ነገር ሳልፈልግ ይቅርታ አብሳላት፣ ብዙ እንድናገር አታድርጊኝ፣ ከቤት እንድትወጪ እፈልጋለሁ ሲል አስጠነቀቃት። አብሳላትም እኔ ሌላው ይቅርና እንደ በፊቱ ባልሆንም ያቺ የበፊቷ አብሳላት ሌላ ናት፣ አሁንም እንደዚያው፣ ግን ሌላው ቢቀር ከናንተ ጋር መራቄን እንዴት አድርጌ ላቆም እችላለሁ አለች ሀይሚ። ምንም ማድረግ አይቻልም፣ በብሩኬ እንዳትመጭብኝ፣ ምንም ብቴ ሰማይ ብትቧጥጪ ብሩኬን አሳልፌ ልሰጥሽ አልችልም። ብዙ ዋጋ የከፈልኩበት የህይወቴ አጋር ብሩኬ ነው ስትል ለአብሳላት ነገረቻት። ቡራም ከቤት አባረራት። አብሳላት ፍቅሩ የብሩኬ ስላልወጣላት በድጋሜ አዝናለይ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ተስፋ ያልቆረጠችው አብሳላት የብሩኬ ፍቅር አገረሸባት። አቤት ፍቅር እንደዚህ ያደርጋል እና በጣም ተናዳለች። ከፍፄ ጋር የተናገረችው ነገር ነበር። ፍፄም ለዛ ምላሽ ሰጥቷታል፣ በአለፈው ክፍል ወይም በትላንቱ ማለት ነው። ግን ደግሞ ብሩኬ አሁን ላንቺ ስል ብዙ መስዋዕትነት እየከፈልኩልሽ ልብ የተደላደለ ስል እንደገና ህይወቴን መተሽ የምታመሰቃቀሊው፣ ቆይ በምን አይነት ቋንቋ ባስረዳሽ ነው የምትፈልጊው? ብሎ አብሳላትን አስጠንቅቆ ነግሯታል። ሀይሜም በቃ እኔ አንተን ወይንም እንድትቀርብህና ወይንም ስለ አንተ ልናወራ አይደለም ላናግራት እየፈለግኩት፣ ከፍፄ ጋር ያስተላለፈችው መልእክት አለ። ያንን ሰምቼ ነው። እኔ በአንተ ጉዳይ የማይታሰብ ነው ብሩኬ፣ የኔ ፍቅር እወዳለሁ፣ አፈቅራለሁ። ግን እሷን ላናግራት የፈለግኩት ምክር ልመክራት ብቻ ነው። በቃ ከሁለታችን ህይወት መካከል ውልቅ እንድትይ ብቻ ነው እንጂ ከኛ አጠገብ እንዳትደርሺ፣ የራስሽን ህይወት እንድትኖሪና እኛም የራሳችንን ህይወት እንድንኖር በእኛ መካከል ገብተሽ ብሩኬን ማሰብ እንደሌለብሽና የኛን ህይወት መበጥበጥ እንደሌለብሽ ወይንም ይህንን ልነግርሽ ነው ብላም ይህንን ነግራታለች። ለብሩክም አስረድቷል። ብሩክ የቀወጠው አንቺ በምን እንደምነግርሽ አላቅም። ቆይማ ይህን ያህል የምደክመው አንቺን ስላስቀየመችሽ መሰለኝ አይደለም እንዴ? ከአንቺ ጋር መሆን የፈለኩትና አንቺን የመረጥኩት። ታዲያ እንዴት ነው ያቺ ህይወታችንን የመሰቃቀለችውን ልጅ ወደ ህይወታችን ተመልሳ ስትመጣ በስርዓት አስቀምጠሽ ለማናገር የምትበቂው? ብሎ ከሀይሚ ጋር በጣም ብሩክ ቀውጦታል። በቃ ተረጋጋ፣ እኔ የምፈልገው እንድትረጋጋ ነው፣ ልመክራት ነው። እኔም ሴት ልጅ ነኝ፣ እንደ ሴትነት እንድትከበርና ክብሯን እንድታስጠብቅ ብቻ ያንን ነገር ለነግራት ነው እንጂ ሌላ ለነግራት አይደለም ብላም ለብሩኬን ብትነግረው፣ ብሩኬ ደግሞ ያንን ነገር በጣም ሊሰማ አልፈለገም።
አብሳላትም የብሩኬ ፍቅር እንዳልወጣላትና ከነሱ ህይወት መውጣት እንደማትችል ለሀይሚ ነግራታለች። ሀይሚ ደግሞ በቃ ይህንን ልብሽ ያሰበውንና ብሩኬን የተመኘሽውን እርሹ፣ በቃ እኛ ጨርሰናል፣ ስለ ሰርጋችን እያወራን ነው፣ ከጾም በኋላ ሽምግልና ይላካል፣ ራሽን አበርቺ፣ አጠንክሪ፣ ከኛ ህይወት ወጥተሽ ሌላ ሰው የመውደድ ልብና የማፍቀር ልብ ይኑርሽ፣ ከብሩኬም ሌላ ሰዎች ወንዶች ሞልተው የለም ወይ? ታዲያ እኔ የማፈቅረውን ልጅ እንዴት ደግመሽ እሱን ታፈቅሪዋለሽ? የማይገኝ ሰው ነው ያፈቀርሽው፣ የሌላ ሰው ነው ያፈቀርሽው፣ የተፈቀረ ሰው ነው ያፈቀርሽው። አብሳላት ላንቺ የሚሆንሽ አይደለም። እውነት እኔ አንቺን ለማግኘት የፈለኩት እንደማታገኘው ከሱ ጋር መቀጠል እንደማትችልና አንቺም ጉዳት ላይ የሚጥልሽ ስለሆነ ለመክረሽ ብቻ ነው ብላም ለሷ ነግራታለች። ፍፄም በጣም አስጠንቅቆ አጠገባቸው እንዳትደርስና ከሷ ጋር በሰራው ደግሞ ስራ ይቅርታ ጠይቋል። የጠየቀውም ለብሩኬ ወይንም ለሀይሚን በማሰብ ሳይሆን የሰራው ነገር በአጋጣሚ የተፈጠረ ነገር እንደሆነ ያንንም ግልጽ አድርጎ ለተመልካች ተናግሯል ማለት ነው። ታዲያ ተስፋ ያልቆረጠችው አብሳላት በቀጣይ ምን ይገጥማት ይሆን? አርፋም አልተቀመጠችም። በአንድ ወገን እዩ እመጫቷ፣ በአንድ ወገን አብሳላት ተነሳባት። የብሩኬና የሀይሚ ህይወት እንደገና ዳግመኛ ፈተና ገጠመው ማለት ነው። ብሩኬ የወሰነው ውሳኔ የሚያሸልም ነው። በእውነት እቤቱ ድረስ የመጣችውን አብሳላትን ሀይሚን ባደረግሽው ነገር ትክክል አይደለሽም፣ ሌላ ነገር መፈጸም ስለሌለበት በስርዓት ከቤት እንድትወጭ ብሎ አብሳላትን ከቤት አሰናብቷታል። ሀይሚ ታዲያ ለምን ተቆጣች? ምክንያቱም ለሀይሚ ሲል ነው ብሩኬ ብዙ ነገር የደከመው፣ ለሀይሚ ሲል ነው አብሳላትን እንደዛ አጠገቤ ድርሽ እንዳት ብሎ ያላት። ጭራሽ ሀይሚ አብሳላትን ማናገር አልነበራት። በብሩኬ ሀሳብ ግን በደንብ ለሁሉም ተመልካች የሚያስማማ ሀሳብ ነው ማለት ነው። በቀጣይ ክፍል በሌላ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ እንዲሁም ቪዲዮ ላይክና ሸር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ባይ ባይ።